በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚያዝያ 6 በዚህች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህችም ቅድስት ከእስክንድርያ ሀገር ሆና ወላጆቿ ክርስቲያን ናቸው። እድሜዋ በ12 ዓመት በሆናት ጊዜ የመልካም ስራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎችን ነፍስ አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ስጋዋን እስከ መስጠት አድርሷታልና። በዚህም በረከሰ ስራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በልቦናዋ ይጨምርባት ነበረ። ሰውን የሚወድ የእግዚአብሔርም ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእሳቸውም ጋር ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎች ጋር በመርከብ ተሳፈረች። ባለመርከቦቹም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ስጋዋን ሰጠቻቸው። ኢየሩሳሌምም እስከደረሰች ይህንን ሁሉ አልተወችም። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ መቃብር ወዳለች ቤተ ክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊት ኃይል መግባትን ከለከለቻት። እርሷም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች። ነገር ግን ከለከላት እንጂ የጌታ ኃይል አልተዋትም። ከዚያ በኋላ ስለረከሰ ስራዋ አሰበች። በልቧም እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቅንታ በማንጋጠጥም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ስዕል አየች። በፊቷም አለቀሰች። ፍጥረቶችን ሁሉ የምትረጃቸው አምላክን የወለድሽ እመቤቴ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን እየፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ ያደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተ ክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ሥራ ፈጸመች። ከዚያ በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ለቅሶን እያለቀሰች ረዥም ጸሎትን ጸለየች። ነፍሷን ለማዳን እርሷ ወደ ወደደችው ትመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ ረፍትን ድህነትን ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህንን ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝታ 2 ግርሽ ሰጣትና አምባሻ ገዛችበት። ከዚያ በኋላ የዮርዳኖስን ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃ ውስጥ 47 ዓመት ኖረች። ሰይጣንም አስቀድማ በነበረችበት በዝሙት ጦር ይዋጋት ነበረ። እርሷ ግን በተጋድሎ ጸናች። ከዚያም ከገዛችው አምባሻ ብዙ ቀን ተመገበች። 2 ቀን 3 ቀን ጾማ ከዚያ አምባሻ ጥቂት ትቀምስ ነበረ። ባለቀም ጊዜ የዱር ሳር ትመገባለች። በዚያም በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት ወደ ገዳሙ ልማድ የከበረች 40 ጾምን ሊፈጽም ቅዱስ ዞሲማስ ወደዚያች በረሃ መጣ። በሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ ወጥተው የከበረች 40 ጾምን ጾም እስከምትፈጸም በጾምና በጸሎት ተጸምደው በገድል ይቆያሉ። ስለዚህም ዘሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናበትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃውም ውስጥ ሲዘዋወር ያችን ቅድስት ሴት ከሩቅ አያት። የሰይጣን ምትሃት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሱም ሂዳ እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከታተሏት። ከዚያ በኋላ ዘሲማስ ሆይ ከኔ ጋራ መነጋገር ከፈለክ ጨርቅህን በምድር ላይ ጣልልኝ እከለልበትም ዘንድ ብላ በስሙ ጠራቸው። በስሙ በጠራቸው ጊዜ እጅግ አድንቆ ጨርቁን ጣልላት። ያን ጊዜ ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በርሳቸውም ሰላምታ ተሰጣጥተው በላይዋ ይጸልዩላት ዘንድ ለመነችው። እርሱ ካህን ነውና ካህን ስለሆነ። ከዚያ በኋላ ገድሏን ታስረዳው ዘንድ ቅዱስ ዞሲማስ ለመናት። ከእርሷ የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እርሷም በሚመጣው ዓመት የክብር ባለቤት ከጌታችን ኢየሱስ ክርስቶስን ስጋውንና ደሙን ከእርሷ ጋር ያመጣላት ዘንድ ለመነችው። እሱም እሻላት። ዓመትም በሆነ ጊዜ ስጋውንና ደሙን በጽዋ ውስጥ ያዘ። ደግሞ በለስ ተምርና በውሃ የራሰ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት።
ወደ እርሱም ደርሳ እርስ በርሳቸው ሰላምታ ተሰጣጡ፣ በአንድነትም ጸለዩ። ከዚያ በኋላ ሥጋውንና ደሙን አቀበላት። በለሱን ተምሩንና ምስሩንም አቀረበላትና ተመገብለት ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛ ዓመትም በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያች ቅድስት ሙታ አገኛት። በራስጌዋም ድሃይቱን ግብፃዊት ማርያምን ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ። ከጽሑፉም ቃል የተነሳ አደነቀ። ያን ጊዜም ከግርጌዋ አንበሳን ሲጠብቃት አየ። እርሱ መቃብሯን በምን ቆፍራለሁ ብሎ ያስብ ነበረ። በዚያን ጊዜ የአንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዘሲማስም በላይዋ ጸሎት አድርጎ ቀበራት። ወደ ገዳሙ ተመልሶ ለመነኮሳቱ የዚችን የከበረች ግብፃዊት ማርያምን ገድሏን እንዳስረዳቸው ከመጀመሪያው እስከ መጨረሻው ነገራቸው። እጅግም አደነቁ። ምስጉን ልዑል እግዚአብሔርንም አመሰገኑት። መላው ዕድሜዋም 85 ሆኗታል። እግዚአብሔርም በእርሷ ጸሎት ለዘላለሙ ሁላችንንም ይማረን፣ አሜን። ይማረን። ቅዱስ ቶማስ ሐዋርያ። በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ለሐዋርያው ቶማስ ተገለጠለት። በእጆቹና በእግሮቹ ውስጥ የችንካሮቹን ምልክትም አሳየው። የቶማስንም እጅ ይዞ በመለኮታዊ ጎኑ ውስጥ አኖረውና በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬና ፈጣሪዬ መነሳትህን አመንኩ አለ። ጌታንም ብታየኝ አመንከኝ፣ የሚያመሰግንስ ሳያየኝ የሚያምንብኝ ነው ብሎ መለሰለት። በትርጓሜ ወንጌልም እንዲህ ይላል። ቶማስ በመድኃኒታችን ጎን ውስጥ እጆቹን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮቱም ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። በሐዋርያቶቹም ጸሎት፣ በተጋዮች ጻድቃንም፣ በድል አድራጊዎች ሰማዕታትም ጸሎት፣ ይልቁንም በእመቤታችን ማርያም በአማላጅነቷ ይማረን ይምረንም ዘንድ ወደ እርሱ እንለምን ለዘላለሙ አሜን። ቅዱሳን አዳምና ሔዋን። በዚህችም ቀን የአባታችን አዳምና የእናታችን ሔዋን መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ይህንን አባታችን አዳምን ሳይፈጥረው አስቀድሞ በሰማይና በምድር ያለውን አዘጋጀለት። ሐዋርያው ጳውሎስ እንደተናገረ መላእክትንም ስለ እርሱ ፈጠረ። ከዚያ በኋላ በኤዶም ተክልን አዘጋጀለት። እርሱም የፍሬው ጣዕም በየራሱ ልዩ ነው። የሚሻውን ሁሉ አከናውኖ እነሆ ከምድር መካከል ይኸውም ጎለጎታ ነው። አፈር አንስቶ በ3 ሰዓት እርሱን ፈጠረው። ከ4 ባህርያት ይኸውም ውሃ፣ እሳት፣ ነፋስና መሬት ነው። በአርአያውና በምሳሌው ራሱን አስመስሎ ፈጠረው። በፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገርና የሚያስተውል የሚያውቅ አደረገው። የብርሃንንም ልብስ አልብሶ ንጉሥ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረው ሁሉ ላይ ሾመው። ከዚያ በኋላ አይቶ ስማቸውን ይሰይም ዘንድ አራዊትን፣ እንስሳትን፣ የሰማይ ወፎችን ሁሉ ወደ እርሱ አመጣ። አዳምም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣለትና አንቀላፋ። ከጎኑም አንድ አጥንትን ነሳ፣ ቦታውንም በሥጋ መላው። እግዚአብሔርም ሴት አድርጎ አሳምሮ ሰራት። በአዳምም በፊቱ አኖራት። አዳምም ነቅቶ ይህች ከአጥንቴ አጥንት ከሥጋዬ ሥጋ ናት፣ ሚስት ትሁነኝ ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎለጎታ ቆሞ የፈጣሪውን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋር በፊት በኋላ ሆነው በየነገዳቸው አዳምን ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ ወሰደቻቸው። በኤዶም ገነትም አኖራቸው። እግዚአብሔርም አዳምንና ሔዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕፀ በለስን አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋም እየተመገበ ከመላእክት ጋር ሲያመሰግን ኖረ። የበጎ ሥራ ጠላት ሰይጣን ግን ከማዕረጉ በወደቀ ጊዜ በአዳም ጌትነትና ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያንን ዕፀ በለስንም ትበላ ዘንድ አታለላት። አምላክ የመሆንንም ተስፋ አሳደረባትና አሳታት። ያንን ዕፀ በለስንም ባየችው ጊዜ አማራት፣ ብልታ ለባሏም አበላቸው። ያን ጊዜ የብርሃን ልብሳቸው ከላያቸው ተገፈፈ። እነርሱም ራቁታቸውን እንደሆኑ አውቀው በበለስ ቅጠል ኅፍረተ ሥጋቸውን ሸፈኑ።
እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ። በእርሷና በሴቲቱ ዘር መካከል ጠላትነትን አጸና። በሔዋንም ላይ በፀሐይ በገዓር ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እርሱም ይግዛሽ ብሎ ፈረደባት። አዳምንም እንዲህ አለው፣ ስለ አንተ ምድር የተረገመች ትሁን፣ ጥረህ ግረህ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርነት ትመለሳለህ። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። 7 ዓመት በተድላ ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳምም በማለዳ ፀሐይ ሲወጣ ነጭ ዕጣን፣ ቀንዓት፣ ሰለሕይወት በሚባል ሽቶ ከሎሚ ውስጥ ውሃ ጋራ አጠነ። አዳምም በኤዶም ገነት እንደተማረ ምድሪቱን እያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳምም ሔዋንን በግብር አወቃት። ቃየልን ከእህቱ ጋራ ወለደችለት። ከእርሱም በኋላ አቤልን ከእህቱ ጋራ ወለደችው። ቃየልና አቤልም አድገው አካለ መጠን አደረሱ። ወደ እግዚአብሔርም መስዋዕት አቀረቡ። ባቀረቡም ጊዜ ጌታ የአቤልን መስዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳምም በልጁ በአቤል ሞት እያዘንና እያለቀሰ 4 የዘመን ሱባኤ ኖረ። ከዚያ በኋላ ሴት ወለደችለት፣ በእርሱም መታሰቢያው ጸና። ከእርሱም በኋላ ብዙዎች ወንዶችንና ሴቶች ልጆችን ወለደ። እግዚአብሔርም ንስሐውንና ልቅሶውን አይቶ የድህነት ተስፋ ሰጠው። 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅህ እወለዳለሁ፣ ሕፃንም ሁኜ በሜዳ ውስጥ እድሃለሁ፣ በመስቀሌና በሞቴም አድንሃለሁ አለው። አዳምም ከገነት በወጣ ጊዜ የወሰደውን ወርቅ ከርቤና ዕጣን ለልጁ ለሴት ሰጠው። እንዲህም አለው፣ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበቡ ሰዎች ይህንን ወርቁን ከርቤውንና ዕጣኑን እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖህም እስኪደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። ከኖህም የምስራቅ ሰዎች ወደሆኑ የጥበብ ሰዎች እስኪደርስ ተላለፈ። እነርሱም ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ ጊዜ አምጥተው ለእግዚአብሔር ልጅ እጅ መንሻ አድርገው አቀረቡለት። እመቤታችንም ከእጃቸው ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀለሚንጦስ ሰጠው። አዳምም የሚያርፍበትን ሰዓት ባወቀ ጊዜ ልጁ ሴትን ጠርቶ ከመሞቴ በፊት ልጆችህንና የልጅ ልጆችህን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶ እንባውን በጉንጮቹ ላይ አፈሰሰ፣ ወጣ፣ ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከሳቸው ስለመለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፍንሃለች? ከዓይኖቻችንስ እንዴት ተሰወራለህ? እያሉ አለቀሱ። ከዚያ በኋላ አባታችን አዳም ሁሉን ልጆቹን መረቃቸው። ልጁን ሴትን እንዲህ አለው፣ ይህች ዓለም ድካምና ችግርን የተመላች ናትና በእግዚአብሔር እየታመንክ እውነትን ንጽሕናን ጠብቅ። ሰይጣን ወደሚያሳይህ ምትሃቱና ወደ ነገሩ አታዘንብል። በሞትኩ ጊዜም ስጋዬን ወስዳችሁ ሰሌክ ሚአ በሚባል ሽቶ ገንዛችሁ በግምጃ ቤት አኖሩኝ። የጥፋት ውሃ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥማል፣ ከ8 ነፍስ በቀር የሚቀር የለም። ልጄ ሆይ ለወገኖችህ ቋሚ ሆነህ እግዚአብሔርን በመፍራት ጠብቃቸው፣ የእውነት መንገድንም ምራቸው። ለሰይጣንም እንዳይታዘዙና እንዳያጠፋቸው አደራ አስጠበቃቸው። ልጆችንና የልጅ ልጆችን ከቃየል ልጆች ለያቸው፣ አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ስራቸውም ወደ ጨዋታቸውም አይቅረቡ። ከዚህም በኋላ ወደ ልጅ ልጁ ወደ ሴትና ወደ ሔዋን መለስ ብሎ ያንን ወርቅ ከርቤና ዕጣን ከእርሳቸው ጋር አኖረው፣ ይጠብቁት ዘንድም አደራ አላቸው። እንዲህም አላቸው፣ የጥፋት ውሃ በመጣ ጊዜ ስጋዬን ከወርቁ ከከርቤውና ከዕጣኑ ጋር ወደ መርከብ ያስገቡ፣ ከዚያም በኋላ በምድር መካከል ያኖሩት። የብዙ ዘመናት በኋላ ያችን አገር ይወራታል። እሊህን ወርቅ ከርቤና ዕጣን ከብዙ ምርኮ ጋር ይወስዱታልና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዚያ ይጠበቃል። ነገስታትም ይዘው መጥተው ይገብሩለታል። ወርቁ ስለ መንግስቱ፣ ዕጣኑ ስለ ክህነቱ፣ ከርቤው ማህያዊ ስለሆነች ሞቱ ነው። ለአባታችን አዳምም 930 ዓመት ሲሆን መላልኤልም 135 ዓመት ሲሆነው በተፈጠረባት ዓርብ በ9 ሰዓት አረፈ።
ያረፈባትም ሰዓት ከገነት የወጣባት ናት። በዚያን ጊዜ የመላእክት ሰራዊት ከልጆች ጋር ተሰበሰቡ። መልካም አገናነዝም ገነዙት፣ በብዙ ሽቶዎችም መዓዛውን አጣፈጡ። ይህም በገነትና በደብረ ቅዱስ ያለ ነው። ስጋውንም በፀሐይ መውጫ በኩል በዋሻ ውስጥ አኖሩ። የሚያበራ መብራትም አኖሩ። ከእርሱም ጋር ወርቁን ከርቤውንና ዕጣኑን አስቀመጡ። ዋሻውንም በአዳምና በሔዋን በሴት ቁልፍ ቆልፈው አተሙት። የጥፋት ውሃም እስከመጣ ድረስ ሴትና ልጆቹ ለአባታችን አዳም ስጋ ሲያገለግሉ ኖሩ። ከዚያ በኋላ ኖህ በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋር የአባታችን የአዳምን ስጋ በመርከብ ወስደው ከዚያም ሴምና መልከጼዴቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከጼዴቅም በዕጣንና በቁርባን ሲያገለግል ኖረ። የእግዚአብሔር ልጅ መጥቶ ከድንግል ልጁ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመው ርስቱ መለሰው። እርሱ ለከበሩ ደጋጎች ነቢያት ለተጋዳዮችም ሰማዕታትና ጻድቃን አባት ነውና፣ ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና ለእግዚአብሔር ምስጋና ይሁን። የአባታችን የአዳም የእናታችን የሔዋን የቀደሙ የሁሉም አባቶቻችን በረከት በላያችን ለዘላለሙ ይደር አሜን። በዚህችም ቀን ኖህ ተወለደ። የሰሎሞን አባት ንጉሥ ዳዊትም በዚህች ዕለት ተወለደ። በረከታቸው ከእኛ ጋር ለዘላለም ትኖር አሜን። ሚያዝያ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን አዳም ሔዋን የዕረፍታቸው መታሰቢያ፣ ልበ አምላክ ቅዱስ ዳዊት ልደቱ፣ አባታችን ቅዱስ ኖህ ልደቱ፣ ቅዱስ ቶማስ ሐዋርያ የጌታችንን ጎኑን የዳሰሰበት፣ ቅድስት ማርያም ግብፃዊት ከኃጢአት ሕይወት ተመልሳ በፍጹም ቅድስናዋ የተመሰከረላት እናት። ወርሃዊ በዓላት ቅድስት ደብረ ቁስቋም እናታችን ሃይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስሌዎስ ዘቄሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከ ስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥረብኛልና። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳት ኃይል ጠፋ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ዕብራውያን 11 ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለእላ ያነብብ ተወከፍ ሰንደቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ። ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲዮ መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ሀቡረ ይማሐረነ ኢየሱስ ክርስቶስ አሜን። ይማረን።